ዋጓን ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት ፈልጋለሁ የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስር በአክብሮት ጠይቃለሁ። ቪዲዮንም ስትጀምሩ እባካችሁ ላይክ አድርጋችሁ ጀምሩ። እናንተ ላይክ ማድረግ የኔ ቪዲዮ ብዙ ሰው ጋር እንዲደርስ የዩቲዩብ አልጎሪዝም ስለሚረዳኝ ማለት ነው። ተመልሻለሁ። እንግዲህ ከ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ትላንትና ብራይተንን ከሜዳ ውጪ አስተናግዶ ጠባብ በነበረና ማራኪ እግር ኳስ ባልተመለከትንበት ጨዋታ 1-0 በሆነ በቡካዮ ሳካ ባስቆጠራት አንድ ጎል ታግዘን 1-0 በሆነ ውጤት አሸንፈን ወጥተናል። ጨዋታው አዝናኝ ነው አይደለም፣ ነገር ግን ምን አገባኝ አስሎንጋስ 3 ነጥቡን እስካገኘን ድረስ ምን አገባኝ፣ ያለኔ ይመለከተኛል። 3 ነጥቡን አገኝ ኤቭሪ ጌም። ከዚህ በኋላ 8 ጨዋታዎች ይቀራሉ። 8ቱንም ጨዋታ ላይ ተጉዘ 3 ነጥብ ይዘህ እስከወጣህ ድረስ ማራኪ እግር ኳስ ምናምን ብዬ መጨነቅበት አመት አይደለም። ፔሬድ ሊስን በጣም ደስ ነው ያለኝ፣ እንዲሁም በጣም ደስ ነው ያለኝ ማራኪ እግር ኳስ ስላልተጫወትን ትላንት። ምክንያቱም ከጨዋታው በፊት የነበሩ ከቸልሲ ጨዋታ በኋላ የነበሩ ኔጌቲቭ ኮመንቶችን እንዳለ ተመልክታችኋል። ያ የእናንተ ኔጌቲቭ ኮመንት እኛ ጋር ምንም አይነት ለውጥ ምንም አይነት ፕሬዠር እንደማያሳድር ጭራሽ በሌላ በደካማ ፐርፎርማንስ ውጤት ብቻ ፎከስ ባደረገ ፐርፎርማንስ ብራይተንን 1-0 አሸንፈን ወጥተን አፍንጫህን ነከስ ስትፈልግ የሚል ፐርፎርማንስን ያሳየ ነው። ሊስን ከዛ አንተ ደግሞ ዋንጫውን ይበላል ብለህ ፌቨራይት ያደረግከው ማንቸስተር ሲቲ፣ ብዙዎቻችሁ ፕሪቪው ላይ ስገምቱ አርሰናል ብራይተን ጋር ሄዶ ሊቸገር ይችላል፣ ማንቸስተር ሲቲ ኢዚ 3 ነጥብ ያገኛል፣ ምክንያቱም በሜዳው ኢቲሃድ 17ኛ ደረጃ ላይ እና ላለመውረድ የሚታገለውን ኖቲንግሃም ፎረስት ነው የሚያገኘው። ገስዋት ከጨዋታ በኋላ ሁሉንም ነገር ተከታተል ነው። የሚገርም ጨዋታ ነበረ። ሊስን ዲስ ሲዝን ዋንጫውን ፋይናሊ አርሰናል ሲስም የትላንትናዋን ምሽት አንረሳትም። ምክንያቱም ጨዋታው እጅግ ኢንተረስቲንግ ነበረ። እሱም አርሰናል እና ማንቸስተር ሲቲ የጀመሩት በተመሳሳይ ሰዓት ነው። የጀመሩት ብቻ ሳይሆን ጨዋታውም የተጠናቀቀው በተመሳሳይ ሰዓት ነው። ማንቸስተር ሲቲም 90 ደቂቃ አልቆ 7 ደቂቃ ሲጨመርለት አርሰናልም 90 ደቂቃ አልቆ አርሰናልም 90 ደቂቃ ካለቀ በኋላ 7 ደቂቃ ተጨምሮ ነበረ። ስለዚህ ሁለቱንም ጨዋታ እየገረብን በጣም የስሜት መውጣት የስሜት መውረድ የነበረበት ጨዋታ ነው። ሊስን ስለ ትላንትና ጨዋታ ለማውራት ያክል ትንሽ ነው ስለ ጨዋታው ነካ የምናደርገው። አርሰናል ጨዋታውን በጥሩ አጀማመር ጀምሯል። ብራይተኖች በእጅግ በሚገርም ሃይ ፕረስ አርሰናልን ለማስጨነቅ ሲሞክሩ ተመልክተን ነበረ። ከዛም ግን ኤርሊ ጎል የትላንትና ጨዋታ ላይ ለአርሰናል 300ኛ ጨዋታውን ማድረግ የቻለው ቡካዮ ሳካ በ90ኛ ደቂቃ ባስቆጠራት አንድ ጎል አርሰናል 1-0 መምራት ቻለ። ከዛም በኋላ ከዚህ በፊት በተደጋጋሚ እንደተመለከት ነው አርሰናል ያንን ውጤት ለማስጠበቅ ወደኋላ ፈግፍጎ ኳሱን ፖዚሽኑን ለብራይተን ሰጥቶ አርሰናል የተወሰኑ ሞመንቶችን ለመፍጠር ነበር የሞከረው። ፋቢያን ሃርዝለር የብራይተኑ አሰልጣኝ ከጨዋታው በፊት ዋን ኦፍ አስቀያሚ ኮመንት ወይም ደግሞ ስለ ጨዋታ ሲስተማችን እንዲሁም ሴት ፒስን ስንጠቀም ሰዓት እየገደልን እንደሆነ ምናምን እንደዚህ አይነት የፕሬስ ኮንፈረንስ ላይ ተናግሮ ኢቨን የፕሪቪው ቪዲዮ ላይ ነገራችኋለሁ። ይህ ሰውዬ ምንድን ነው የሚያወራው? ፋክታይም እንዴ አርሰናል
ዊኖ ሴት ፒስ ላይ እጅግ በጣም ጥሩዎች ነን። ነገር ግን ሴት ፒስ ሲጠቀሙ ሰዓት ይገላሉ የምትለው ግን ነንሴንስ ነው። ምክንያቱም ፕሪሚየር ሊግ ላይ ካሉ 19 ሌሎች ቲሞች ጠቅላላ ከ20 ቲሞች ሰንጠረዥ ብትወጡ አርሰናል በሴት ፒስ ላይ አጠቃቀም ጊዜ ሰዓት የሚገድለው 11ኛ ደረጃ ላይ ነው የሚቀመጠው። ኖት ኢቨን ቶፕ 3 ኖት ኢቨን ቶፕ 5 ኖት ኢቨን ቶፕ 10 ውስጥ የሌለ ቲም ነው። እነዚህ ሁላ ቲሞች እያሉ ፋቢያን ሃርዝለር ስለ አርሰናል ማውራት ነው የመረጠው። ምክንያቱም ምንድን ነው አርሰናል ፕሬዠር ላይ ናቸው። ሚዲያው ስለ አርሰናል ኔጌቲቭ ነው የሚያወራው። ቦትን ሊያደርጉት ነው ይባላል። ስለዚህ እኔም የቻልኩትን ማይንድ ጌም ተጫውቼ ከዚህ ጨዋታ የሆነ ነገር ይዤ እወጣለሁ ነገር መስሎኝ ነበር። ነገር ግን ዲስ ማዘፋከር በፕሪቪው በፕሬስ ኮንፈረንሱ ብቻ አላበቃም። ጨዋታው ተጀምሮ እስኪያልቅ 97ቱንም ደቂቃ ዲስ ማዘፋከር ሲያወራ ሲጮህ፣ ዳኛ ላይ ሲጮህ ከሚካኤል አርቴታ ጋርም ጉሽሜ ውስጥ ሲገባ ነው ያመሸው። ሊስን እኔ የብራይተን ባለቤት ቢሆን ዛሬ ጠዋት ላይ ይሄን አሰልጣኝ አባረው ነበር። ለምን መሰላችሁ? ሌትስ ሜክ ኢት ሲምፕል። ያ ትላንትና ከጨዋታው በኋላ አንድ የሰጠው አስተያየት ነበረ። እሱም ምንድን ነው? አንድ ቡድን ተጫወተ እሱም እኛ ነን ብሏል። ኦኬ አንድ ቡድን ተጫውቶ ሊሆን ይችላል። ግን ያ የተጫውተው አንድ ቡድን ብቻውን ከተጫወተ ለምን አላሸነፈም? መልስልኝ። ዜር ኢዝ ኖ አንሰር። ምንም መልስ የላችሁም። ጀስት ኔጌቲቪቲ፣ ይሄ የማይረባ ነንሴንስ የሆነ ወሬ ነው የሚያወሩት። አይኖ ቢዩቲፉል ፉትቦል እየተጫወተን አይደለም፣ በደንብ እናውቀዋለን እኛ። ነገር ግን ሲዝኑ ሲጀምር ሚካኤል አርቴታ ዲስ ሲዝን ዋንጫ ካላነሳ በቃ ይበቀዋል፣ የአሰልጣኝነት እንትኑ አርሰናል በጣም ብዙ ጊዜ ሰጥቶታል ምናምን ብላ ብላ ይበቀዋል፣ አርሰናል ሊያባረው ይችላል የሚሉ ኮሜንቶች በስፋት ሲነሱ ነበረ። ሶ ሚካኤል አርቴታ እናንተ የሰጣችሁትን እነዛን ኮሜንቶች ስራውን ላለማጣት ዋንጫ የሚያስገኝለትን ጌም ፕላን አግኝቷል፣ እየተገበረው ነው። ሲምፕል ዛሴ። አንተ ግን ምን ትላለህ? እየተሸነፍክ እንኳን ሞን ታረጋለህ። ኤንዌይስ የትላንትናው ጨዋታ በጣም ልብ አንጠልጣይ ነበረ። ምክንያቱም አርሰናል እርሊ ጎል ነበር ያገኘው። እኔ ጠብቄ ነበር 1-2 ጎሎች እንጨምራለን። የጨዋታ ፕሪዲክሽንም 3-1 ነበር። እርሊ ጎል ስናስቆጠር ያ 3-1 በሆነ ውጤት ልናሸንፍ እንችላለን፣ ምናልባትም ከዛም በላይ ልናስቆጠር እንችላለን ብዬ አስቤም ነበረ። ነገር ግን ሊስን የአዌይ ጨዋታ ቀላል አልነበረም። ነግሬያችኋለሁ። ፋቢያን ሃርዝለር ሙሉ ጨዋታውን ሲጮህ እንዲሁም ከዛም በኋላ አርሰናል የእጅ ውርወራ እንኳን በሚወረውርበት ጊዜ ሙሉ የብራይተን ደጋፊዎች ማለት ይቻላል የጩኸት ድምፅ ሲያሰሙ ነበረ። ኖርማል ታይም ራሱ መውሰድ አልቻለም። ፕሬዠር ውስጥ ሊከቱን ሞክረዋል፣ ነገር ግን አልተሳካላቸውም። በሌላ በኩል ደግሞ ማንቸስተር ሲቲ በሜዳው ኢቲሃድ ኖቲንግሃም ፎረስትን አስተናግዶ 2-2 በሆነ ውጤት ተለያየ። ዊች ኢዝ አንተ ቢዩቲፉል ፉትቦል ይጫወታል ዋንጫ ቢያነሳ እሱን እመርጣለሁ ብለህ የምትቋጠርለት ቲም ስቲል ያ ቢዩቲፉል ፕሌይን ወይም ደግሞ ጨዋታን ዶሚነንት ማድረጉ ትላንትና ምንም የፈጠረለት ነገር የለም። እሱም ብቻ አልጠቅስልህም። ባይዘው ኢትስ በቃ ፕሪሚየር ሊግ ተቀይሯል። ወልቨርሃምተን ከሊቨርፑል ጋር የነበረውን ጨዋታ የተመለከታችሁ ወልቨርሃምተን ቱሹት አደረገ፣ ሁለቱንም ግብ አስቆጠረ። ሊቨርፑልን 2-1 አሸንፎ ወጣ። ከአርሰናል ጋር 2-2 ሲጠናቀቅ ያ ሌላ ታሪክ ነው። ከሊቨርፑል ጋር ሊቨርፑልን 2-1 ሲያሸንፉ ግን ምንም የለም ዊኖ። ምክንያቱም በዛ ብቻ አይደለም። ትላንት ኖቲንግሃም ፎረስት ነጥብ ጣለ። ዌር አር ዘ ሚዲያስ? የታሉ ሚዲያዎቹ? የታለ ማንቸስተር ሲቲ ለተፎካካሪነት አይበቃም፣ ቦተን ሊያረጉት ነው፣ የአርሰናል ሲዝን ነው። ለምን ማንቸስተር ሲቲ ትላንት በሜዳው ኖቲንግሃም ፎረስትን 2 የመራ 2 የመምራት አጋጣሚዎችን አሳልፎ 2-2 የተለያየውን ቲም ወቀሳችሁ የት ሄደ? የትላንትናው ጨዋታ እጅግ
እጅግ በጣም ደስ የሚል ዋኖፍ የማይረሱ ምሽቶች ሆነው ነው ያለፉት። ነግሬያቸዋለሁ። የአራት ነጥብ ወይም የአምስት ነጥብ ልዩነት የነበረው አሁን ወደ 7 ነጥብ ሰፍቷል። ይህ ማለት ደግሞ ቀላል ነው። እስከ ትናንትናዋ የጨዋታ ቀን ድረስ ሁለቱም ክለቦች የዘንድሮን ሲዝን በዋንጫ ማጠናቀቅ ከፈለጉ እያንዳንዷን ጌም ወይም ደግሞ ያሉትን ጌሞች ማሸነፍ ይጠበቅባቸዋል። አንዳቸው ድሮፕ ካደረጉ ነጥቡ ድሮፕ ያደረገው ክለብ ዋንጫ ያነሳም ማለት ነው። ሲምፕል እንደዛ ነበር። ምክንያቱም የነበረው የ5 ነጥብ ልዩነት ነበረ። ሲቲ 1 ጌም ኢን ሃንድ አለው which is እንደፈለጋችሁ ጠሩት። ከፈለጋችሁ ያን ከክሪስታል ፓላስ ጋር የሚያደርገው ጨዋታ ነው። ክሪስታል ፓላስን ቢያሸንፍ የ2 ነጥብ ልዩነት ይሆናል ማለት ነው። ከዛም በኋላ እኩል ሆነው ሲጀምሩና የ32ኛዋ ሳምንት ሁለቱን ክለቦች የምታገናኝበት ጨዋታ ላይ ከሁለት አንዱ ስፔሻሊ ማንቸስተር ሲቲ ያህን ጨዋታ ካሸነፈ ዋንጫውን ከአርሰናል ይነጥቃል። አርሰናል አቻ ከወጣ ወይም ካሸነፈ ያህንን ጨዋታ አርሰናል ዋንጫ ይወስዳል። እንደዛ ነበር። ሁለቱም እጃቸው ላይ ነበረ። ነገር ግን አሁን ማንቸስተር ሲቲ ትላንት 2 አቻ ከኖቲንግሃም ፎረስት ጋር መለያየቱን ተከትሎ ከእጁ ወጥቷል። ምክንያቱም የነጥብ ልዩነቱ ወደ 7 ነጥብ አድጓል። ስለዚህ የክሪስታል ፓላሷን አንድ ቀሪዋን ጨዋታ እንኳን ማንቸስተር ሲቲ ያሸንፋል ብለን እድሉን ብንሰጠው የ4 ነጥብ ልዩነት ይሆናል። ስለዚህ የ32ኛ ሳምንት ላይ ማንቸስተር ሲቲ አርሰናልን በሜዳው እንኳን ማሸነፍ ቢችል የነጥብ ልዩነቱ ወደ 1 ነው የሚወርደው። ስቲል አርሰናል ቶፕ ኦፍ ደ ሊግ ነው የሚሆነው። ይሄ ስል አርሰናል ይበላል ብዬ በሙሉ ፐርሰንት እየተናገርኩ አይደለም። ገና ነው። 8 ጨዋታዎች እኛ ይቀሩናል። 9 ጨዋታዎች ማንቸስተር ሲቲ ይቀሩታል። ስለዚህ እነዚህን ጨዋታ እያንዳንዱ ጨዋታ ላይ የሚያሳዩት ፐርፎርማንስ ተደምሮ የመጨረሻውን ፋይናል ሪዛልት ወይም ደግሞ ፋይናል ኢንድ ፕሮዳክት የምናገኝበት ይሆናል ማለት ነው። ነገር ግን አሁን አርሰናል እጅግ በጣም ፌቨራይት ነው። ለምን መሰላችሁ? የትላንትናው ጨዋታ ከትላንትና ጨዋታ በፊት የነበሩ 1 2 3 ሳምንት ላይ ወይም ደግሞ 1 3 ጨዋታዎች ላይ ማንቸስተር ሲቲ ቀድሞ ይጫወትና ነጥብ አግኝቶ ፕሬዠሩ እኛ ጋር ነበር የሚሆነው። ከትላንትናዋ በኋላ ግን እንደምታዩት ነው። በተመሳሳይ ሰዓት አደረገን። ማንቸስተር ሲቲ ነጥብ ጣለ፣ እኛ ነጥብ አግኝተናል። ቀጣይ የሚሆነው ደግሞ አርሰናል በሜዳው ነው ተከታታይ 2 ጨዋታዎችን የሚያደርገው። ኤቨርተንን አስተናግደን የምናደርገው ጨዋታ አለ። ከዛም በኋላ ግን ማንቸስተር ሲቲ ደግሞ ከኛ ቀጥሎ ነው ጨዋታውን የሚያደርገው። ማንቸስተር ሲቲ አዌ ወጥቶ ዌስትሃምን ነው የሚያስተናግደው። ተከታታይ ቀጥሎ የሚመጡት 2 ጨዋታዎችን ራሱ ከተመለከተን ስቲል አርሰናልን ተጠቃሚ ያደርጓል። ነገር ግን የፕሪሚየር ሊግ ጨዋታ ብቻ አይደለም። እዚህ ጋር ያዙልኝ። አሁን ቅዳሜ የምናደርገው የኤፍኤ ካፕ መርሃ ግብር አለ። አርሰናል ከማንስፊልድ ጋር የሚያደርገው ጨዋታ አለ። ብዙ ተጫዋቾችን ሮቴት ያደርጋል። ወሳኝ ተጫዋቾችን ያሳርፋል ብለን የምናስብበት መርሃ ግብር ነው ማለት ነው። ማንቸስተር ሲቲ ኒውካስትልን ነው በኤፍኤ ካፕ የደረሰው አንላኪ። ስለዚህ ማንቸስተር ሲቲ በኤፍኤ ካፕ ተስፋ ካልቆረጠ በቀር እዚህ ጨዋታ ላይ አርሰናል እንደሚያደርገው ብዙ ሮቴሽኖችን ለማድረግ ይቸገራል ብዬ አስባለሁ። ግን እሱ ብቻ አይደለም፣ ቀጥሎ የሚመጣውም ጨዋታ ለማንቸስተር ሲቲ እጅግ አድካሚ ሊሆን ይችላል። የቻምፒዮንስ ሊግ መርሃ ግብር ከቻምፒዮንስ ሊግ ከአውሮፓ ግዙፍ ቲም ጋር ሪያል ማድሪድ ጋር የሚያደርገው ጨዋታ ነው። እዚህም ጨዋታ ላይ ማንቸስተር ሲቲ ኢነርጂ የሚጠይቅ ጨዋታ ሆኖ ሊቀርብበት ይችላል። እንደዛም ነው ብዬ አስባለሁ። የአርሰናልን ከተመለከትን ደግሞ በቻምፒዮንስ ሊጉ ባየር ሌቨርኩሰንን ነው የምናገኘው። ዊች ኢዝ አሁንም እኛ አድቫንቴጅ እኛ ስር ነው ያለው ማለት ነው። የጨዋቶች መደራረብ እና ደግሞ ማንቸስተር ሲቲ ከሜዳ ውጭ ወጥቶ የሚያገኛቸው ቲሞች
ዌስትሃም ትላንት 1-0 በሆነ ውጤት በማሸነፍ እንግዲህ ላለመውረድ የሚያደርገውን ፋይት የቀጠለ ነው። ስለዚህ በሜዳው ማንቸስተር ሲቲን ያስተናግዳል። ቀጣይ ጨዋታ ይሄ ጨዋታ ምናልባትም ማንቸስተር ሲቲ ሊቸገርበት የሚችል ሌላኛው ጨዋታ ይሆናል ተብሎ ይጠበቃል። ስፔሻሊ ደግሞ አርሰናል ኤቨርተንን አሸንፎ የቤት ስራውን ከተወጣ ማንቸስተር ሲቲ ወደዛ ጨዋታ ፕሬዠር ውስጥ ሆኖ ስለሚሄድ ማለት ነው። ከዛ ብሎ ቀጣይ የሚመጣው የፕሪሚየር ሊግ ጨዋታ አርሰናል በሜዳው ቦርንማውዝን የሚያስተናግድበት ጨዋታ አለ። ከዛ በኋላ ደግሞ ማንቸስተር ሲቲ በስታንፎርድ ብሪጅ ቸልሲን አስተናግዶ ይጫወታል። ሊስን ቸልሲ ቶፕ 4 ቶፕ 5 ሆኖ ለመጨረስ የቻምፒዮንስ ሊግ ትኬቱን ለመቁረጥ ይሄ ጨዋታ ያስፈልገዋል። ዌስትሃምም እንደነገርኳችሁ ነው። ስለዚህ በጨዋታ ክብደቶች ወይም ደግሞ ቀጣይ የምናደርጋቸው 5 ጨዋታ በሜዳችን ነው የምናደርገው። ማንቸስተር ሲቲ ከማንቸስተር ሲቲ ጋር ወተን የምናደርገው ጨዋታ አለ ዊች ዘኔ ስቲል ያንን ጨዋታ አርሰናል ያሸንፋል ብዬ ነው ማስበው። ስለዚህ ኤቭሪ ነገር ትላንትና ማንቸስተር ሲቲ ያቺን ነጥብ በመጣሉና አርሰናል አዌ ወጥቶ ኢምፖርታንት ሊስን 1-0 ብትሆንም እጅግ በጣም ጠቃሚ ድል ነበረች። አሁን የነጥብ ልዩነቱ ሰፍቷል። ከዚህ በኋላ አርሰናል የሚጠበቅበት እንደዚሁ ጌም ባይ ጌም ጨዋታ በጨዋታ ከፊቱ የሚመጡትን የቤት ስሮች በአግባቡ በመወጣት ወደ መጨረሻው ሳምንት ከደረስን ዋንጫ ላናነሳ የምንችልበት ምንም አይነት ምክንያት የለም ማለት ነው። የትላንትናውን ጨዋታዎች እንዴት ተመለከታችኋቸው? ምን ይመስላል? የእናንተስ ግምት? አርሰናል ዲስ ሲዝን ዋንጫውን ከፍ አድርጎ ይስማል? ከዛም ተቃዋሚዎችን ወይም ደግሞ ጠላቶችን አንገት ያስደፋል ብላችሁ ታስባላችሁ? ሌሚኖ ኦን ኮመንት ሴክሽን። ነገር ግን እጅግ በጣም አሜዚንግ ሲዝን ነው የሚሆነው። ኤቭሪቲንግ እኛ እንደምንፈልገው እየሄደልን ይገኛል። ባይ ዘ ዌይ ትላንትና ማንቸስተር ዩናይትድ በ10 ተጫዋች የገጠመውን ኒውካስትልን ማሸነፍ ተስሎት የማይክል ካሪክ የመጀመሪያውን ሽንፈት እንግዲህ በኒውካስትል ቀምሷል። 2-1 በሆነ ውጤት ማለት ነው። የማንቸስተር ዩናይትድ ደጋፊዎች ጠፉ፣ አልነበሩም። ትላንትና ሶሻል ሚዲያ ላይ አልተመለከትናቸውም። ምክንያቱም እንዲህ ናቸው። ይልቁንም ፕሊዝ 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 ማን ዩናይትዶች ያህን ምስኪን ደጋፊያችሁን ፀጉሩን ግን መች ልታስቆርጡት አስባችኋል? ይህን ጥያቄ ኮመንት ሴክሽን ላይ ማን ዩናይትድ ደጋፊዎች መልሱልኝ። ስፐርስ ከወራጅ ቀጠና የ1 ነጥብ ርቀት ላይ ይገኛል። ዛሬ ክሪስታል ፓላስን ያስተናግዳል። እዚህ ጨዋታ ላይ እንግዲህ ከተሸነፈ ያው ያዛ 1 ነጥብ ርቀት የሚቀጥል ይሆናል። ከዛም በኋላ ስፐርስ ከባድ ጨዋታ አለው። ካኒዩ ማጅን አርሰናል ዋንጫውን በልቶ ስፐርስ ወደ ወራጅ ወደ ሻምፒዮንሺፑ ወርዶ ምን አይነት ሂስቶሪካል አመት እንደሚሆን ኤንዌይስ ለዛ በደንብ ተግተን እንጸልያለን። እጅግ በጣም ደስ ብሎኛል። ሊስን ይሄ ሴት ፒስ ምናምን የሚሏችሁን ሰዎች ምናምን ሳቁባቸው። ጀስት የደረጃ ሰንጠረዡን አሳዩአቸውና ምን እያወራችሁ ነው? ቦሪንግ ጨዋታን ብንጫወት የት አለና የእናንተ ቢዩቲፉል ፉትቦል የምትሉት ምን ላይ ያደረሳችሁ ብላችሁ አጭር መልስ መመለስ ትችላላችሁ። ለዛሬ የነበረን እጅግ በጣም ዘግቼ የመጣሁበት ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ካልተመቻችሁም ላይክ በማድረግ ኮመንት ሴክሽን ላይ እቺ ብትስተካከል ሳሚቷ ብላችሁ ሀሳባችሁን መስጠት ትችላላችሁ። ለዛሬ የነበረን ርዕስ ይህን ይመስላል። አማውት ፒስ ካሞን ዩ ገነርስ